ምዕራፍ 17 በይሁዳ ንጉሥ በአካዝ በ12ኛው ዓመት የኤላ ልጅ ሆሴዕ በእስራኤል ላይ በሰማርያ ንጉሥ ሆነ። 9 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድሞ እንደነበሩት እንደ እስራኤል ነገሥታት አይደለም። የአሦርም ንጉሥ ስልምናሶር በእርሱ ላይ ወጣ። ሆሴዕም ተገዛለት፣ ግብርም አመጣለት። የአሦርም ንጉሥ በሆሴዕ ላይ ዓመፅ አገኘ። መልእክተኞችን ወደ ግብፅ ንጉሥ ወደ ሴጎር ልኮ ነበርና እንደ ልማዱም በየዓመቱ ለአሦር ንጉሥ ግብር አልሰጠምና፣ ስለዚህ የአሦር ንጉሥ ይዞ በወህኒ ቤት አሰረው። የአሦርም ንጉሥ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 ዓመት ከበባት። በሆሴዕ በ9ኛው ዓመት የአሦር ንጉሥ ሰማርያን ወሰደ፣ እስራኤልንም ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የእስራኤልም ልጆች ከግብፅ ንጉሥ ከፈርዖን እጅ ከግብፅ ምድር ያወጣቸውን አምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና እግዚአብሔርም ከእስራኤል ልጆች ፊት ባሳደዳቸው በአሕዛብ ሥርዓት የእስራኤልም ነገሥታት ባደረጓት ሥርዓት ሄደው ነበርና እንደዚህ ሆነ። የእስራኤል ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸው ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታሞቹ ላይ መስገጃዎችን ሠሩ። በረጃጅሙ ኮረብታ ሁሉ ላይ በለመለመውም ዛፍ ሁሉ ታች ሐውልቶችንና የማምለኪያ ዐፀዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑ ነበር። እግዚአብሔርንም ያስቆጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝሁት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸውም ጋር ያደረጋትን ቃል ኪዳኑን ያጸናላቸውንም ምስክሩን ናቁ። ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደ እነርሱ እንዳይሠሩ ያዘዛቸውን በዙሪያቸውም ያሉትን አሕዛብን ተከተሉ። የአምላካቸውንም የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠውም የተሠሩትንም የሁለቱን እምቦሶች ምስሎች አደረጉ። የማምለኪያ ዐፀድንም ተከሉ። ለሰማይ ሠራዊት ሁሉ ሰገዱ፣ በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው። ምዋርተኞችና አስማተኞችም ሆኑ። ያስቈጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቈጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም። ከፊቱም እስኪጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ። የናባጥንም ልጅ ኢዮርብዓምን አነገሡ። ኢዮርብዓምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኃጢአት አሰራቸው። የእስራኤልም ልጆች ኢዮርብዓም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያት ሁሉ አፍ እንደ ተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከእርሱ አልራቁ። እስራኤልም እስከ ዛሬ ድረስ ከምድሩ ወደ አሦር ፈለሰ። የአሦርም ንጉሥ ከባቢሎንና ከኩታ ከአዋና ከሐማት ከሴፈርዋይም ሰዎችን አመጣ። በእስራኤልም ልጆች ፈንታ በሰማርያ ከተሞች አኖራቸው። ሰማርያንም ወረሷት፣ በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበረ። እግዚአብሔርም አንበሶች ሰደደባቸው፣ ይገድሏቸውም ነበረ። ስለዚህም ለአሦር ንጉሥ ያፈለስካቸው በሰማርያም ከተሞች ያኖርካቸው
የአገሩን አምላክ ወግ አላወቁም። የአገሩን አምላክ ወግ አላወቁምና አንበሶችን ሰዶባቸዋል፣ እነሆም ገደሏቸው ብለው ተናገሩት። የአሦርም ንጉሥ ከዚያ ካመጣኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የአገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤቴል ተቀመጠ፣ እግዚአብሔርንም እንዴት እንዲፈሩ ያስተምራቸው ነበር። በየሕዝባቸውም አምላካቸውን አደረጉ። ሳምራውያንም በሠሩት በኮረብታው መስገጃዎች ሕዝቡ ሁሉ በሚኖሩበት ከተሞቻቸው አኖሯቸው። የባቢሎንም ሰዎች ሱኮት በኖትን ሠሩ፣ የኩታም ሰዎች ኤርጌልን ሠሩ፣ የሐማትም ሰዎች አሲማትን ሠሩ። አዋውያንም አልባዝንና ተርታቅን ሠሩ። የሴፈርዋይም ሰዎች ለሴፈርዋይም አማልክት ለአድርሜሌክና ለአነሜሌክ ልጆቻቸውን በእሳት ያቃጥሉ ነበር፣ እግዚአብሔርንም ይፈሩ ነበረ። ከመካከላቸውም ለኮረብታ መስገጃዎች ካህናት አደረጉ፣ በኮረብታውም መስገጃዎች ይሰዉ ነበረ። እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበር። እስከ ዛሬ ድረስ እንደ ቀደመው ልማድ ያደርጋሉ፣ እግዚአብሔርንም አይፈሩም። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብን ልጆች እንዳዘዛቸው ሥርዓትና ፍርድ፣ ሕግና ትእዛዝ አያደርጉም። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው፣ ሌሎችን አማልክት አትፍሩ፣ አትስገዱላቸው፣ አታምልኳቸው፣ አትሰውላቸው። ነገር ግን በታላቅ ኃይል በተዘረጋችም ክንድ ከግብፅ ምድር ያወጣችሁን እግዚአብሔርን እርሱን ፍሩ፣ ለእርሱም ስገዱ፣ ለእርሱም ሰዉ። የጻፈላችሁንም ሥርዓትና ፍርድ፣ ሕግና ትእዛዝ ለዘላለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ። ከእናንተም ጋር ያደረግሁትን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ። አምላካችሁን እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እንደ ቀደመው ልማዳቸው አደረጉ እንጂ አልሰሙም። እነዚህም አሕዛብ እግዚአብሔርን ይፈሩ ነበረ፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እንዲሁ እስከ ዛሬ ድረስ ያደርጋሉ።